ከእግዚአብሔር ጋር ኮንፍሮንት የማድረግ ብቃት እስከዛሬ ስንወቀስና ሲያሽሟጥጡን የነበረውን ሪቨርስ መተናል ማለት ነው። እግዚአብሔርን የመጠየቅ የማያስፈልግ ከሆነ ማስወገድ አይደል? አንዳንዴ ኒሂሊስቲክ ብቻ አይደለም እኮ ኤግዚስተንሻሊዝም ፊሊንግ አለው። በእግዚአብሔር ላይ ልክ ቅድም በዝናብ እንትና መጣ እያላችሁ በእሱ አታሳቡ። የእናንተ ድክመት የፈጠረው ነው። ስለዚህ ለእያንዳንዱ ድርጊታችሁ አሁን ላለችሁበት ሁኔታም ራሳችሁን ተጠያቂ አድርጉ። እግዚአብሔር የለም ሞቷል ማለትም ሊሆን ይችላል። ስለዚህ ኤግዚስተንሻሊዝምም አለ ማለት ነው። ሃይማኖቱን አፍርሰን ጎተራ መገንባት ነው ወይስ የሃይማኖቱ ተቋማት እንዳሉ ጎተራ መገንባት ነው? ወይስ ጎተራውን አፍርሶ የሃይማኖት ተቋሞቹ ብቻ እንዲቀጥሉ ማድረግ ነው? ሁሉም ሐሳብ ነው። ስለዚህ አልቲሜት የሆነ ትሩዝ እዚህ መጽሐፍ ውስጥ የለም። የአንድ ወጣት ትሩዝ ነው ያለው። ያንን እውነት በተቃራኒ አቅጣጫ ማየት ይቻላል። ውጤት ማለት የዚህ መጽሐፍ ውጤትም እሱ ነው። አንብባችሁ እንድተኙ ሳይሆን ሌሎች ነገሮች እንድታስቡ እድል ይፈጥራል ማለት ነው። ማሰብ የዚች ሀገር ዕጣ ፈንታ ምንድን ነው?